ማያስመስል አንድ ፍጡር ቢኖር ህፃን ልጅ ነው በቃ በስማም ምን አይነት ንጹህ ፍቅር ነው እውነቴን ነው የምላችሁ የልጅ ለፎቶ አልጠየቀኝ እኔ እንጃ ቲክቶክ ላይ ማይቱኛ ቃል ሁላችንም እንደዚህ ህፃን ልጅ ብንሆን ብንዋደድ እንደዚህ በፍቅር ብንሳሳም ለራሱ ማለት ስልክ ልትቀበሉ ፈልጋለሁ ላግዘው ፈልጋለሁ የልጅ የሆነ የሚወደው ነገር ልገዛለት ፈልጋለሁ እውነት ወዳችኋለሁ ዛሬ እኔ ምንም ቃላት አልደረድርም ባይሆን እናንተ በኔ ምትክ ተሆኑና ለዚህ ህፃን ለዚህ ድርጊቱ ለዚህ ንጹህ ፍቅሩ ይመጥናን የምትሉትን ማንኛውም መልእክት ኮሜንት ታደርጋላችሁ በነገራችን ላይ አዶናይም በዛ ግርግር ውስጥ ይሄን ህፃን አላስተዋልኩትም ነበር ባይሆን አሁን አገናኙኝና የሚወደውን ነገር ልገዛለት እፈልጋለሁ ሲል ነበር መቼስ እስካሁን ተገናኝተዋል ግን እናንተ ስለ እውነተኛ ፍቅሩ ጻፉልኝ መልካም ጊዜ ጋይስ የልጅ አያችሁት እንዴት እጄን እንደሳመው እኔ እዛኔ ያልተሰማኝም ነበር ዲስትራክተር ሆኜ ነበር አሁን ግን ሆኜ የቪዲዮ ሳየው በስማም ምን አይነት ንጹህ ፍቅር ነው እውነቴን ነው የምላችሁ የልጅ ለፎቶ አልጠየቀኝ እኔ እንጃ ቲክቶክ ላይ ማይቱኛ ቃል በጣም ህፃን ልጅ ነው አይ ዶንት ኖ ግን በጣም እውነት ለኔ በጣም ገረመኝ እና ሳምሃው ይበልጥ ደግሞ ራሴ እንዳፈቀር አድርጎኛል ይህ ልጅ እውነቴን ነው የምላችሁ እንደዚህ አድርጎ ሰው ሲስምህ ከልብ ሆኖ ከምታስበው በላይ በቃ ልብህን የሚሞላው ነገር ነው እኔ እውነቴን ነው የምላችሁ ያደገ ሰው ከሚያፈቅረኝ እንደዚህ ህፃን ልጅ እንደዚህ ቢያፈቅረኝ እኔ በእጥፍ እታከማለሁ ውስጤ ማለት ነው በቃ ማያስመስል አንድ ፍጡር ቢኖር ህፃን ልጅ ነው በቃ እውነት ኢትዮጵያ እንደዚህ ህፃን ልጅ ብትሆንልን ሁላችንም እንደዚህ ህፃን ልጅ ብንሆን ብንዋደድ እንደዚህ በፍቅር ብንሳሳም ለራሱ ማን god damn ስለዚህ አሁን አንድ ቻሌንጅ ሰጣችኋለሁ እናንተ ይህ ልጅ ማለት ነው ካገኛችሁት ከሱ ጋር ሆናችሁ ቪዲዮ ስሩና ከዛ ግን ስልክ እንድትቀበሉ ፈልጋለሁ ላግዘው ፈልጋለሁ ይህ ልጅ የሆነ የሚወደው ነገር ልገዛለት ፈልጋለሁ እኔ እውነት ወዳችኋለሁ ሁላችሁም ይሄ ቪዲዮ አዶናይ ጋር እንዲደርስ ኮሜንት ላይ ሜንሽን አድርጉ ሲፈልገው የነበረው ልጅ አግኝተናል ከነ ቤተሰቦቹ ቪዲዮን እስከ መጨረሻው ይዩት ደህና ነህ አስታወስከኝ ማን ነኝ እኔ ጽዮን አውቀኸኛል የት ነው የምታውቀኝ ስፖርት ቤት ታውቀኛለህ ከኔ ጋር ትሰራ ነበር አይደለ አዎ እሺ ሰላም ነው ፋዘር እግዚአብሔር ይመስገን አባቱ ነህ አይደለ አዎ ነኝ አባቱ እሺ ደስ የሚል አጋጣሚ ነው እንትን ባለፈው አዶናይ እዚህ 40 ምንጭ መጥቶ ነበርና ያው ደስ የሚል ነገር ነው እንደ ሀገርም እኛ የሚሰማ ነው አሪፍ እድልም ነው ለዚህ ልጅ እንትንም እዚው ኖክሳይት እንትኑ ጋር ማለት ነው ኳስ ሜዳዋ ጋር አዶናይ መጥቶ ይሄ ልጅ እግሩን ሲስም ይገኛልና ምንም ማያቅም ህፃን ልጅ ነው በርግጥ ምን አይቶት ይሁን አውቆት ይሁን አይታወቅም ግን ነገር ግን እጁን ሲስም የተገኘ እና ንጹህ ልብ እንዳለው ስላሳየ እንደ ሀገርም እኛም ደስ ብሎናል በዚህ አጋጣሚ ምንድነው መሆን የሚፈልገው ማድረግ የሚፈልገውን ነገር ላደርግ ፈልጋለሁ ብሎኛል አዶናይ ብሏል እንትን ለሁሉም ሰፖርት ማድረግ ፈልጋለሁ ይሄን ልጅም ብሏል እኛም በዛው ልክ ነው ወደ አንተ ትክክለኛ መረጃን ይዘን እንምጣ ብለን ነው ወደ አባት ጋር ወደ ቤተሰብ ጋር መምጣት ይቀድማልና መረጃን ይሄ ልጅ መንገድ ላይ አግኝቶ ጸጥ ብሎ ቪዲዮ ከመስራት እናትና አባት ጋር መጥቶ የተሻለ ቪዲዮ ትክክለኛ እንትን ያለውን ውሳኔ ያለውን ነገር ማወቅ ይሻላል በሚለው ነው ቤተሰብ ጋር የመጣሁትና በዚህ አጋጣሚ ምን ያስፈልገዋል ሰላለ ቢያንስ የሚያስፈልገውን ነገርና አንዳንድ ነገር እናንተም ስለራሳችሁ እንድታወሩ ፈልጋለሁ አዎ እሺ ደስ ይለኛል ስሜ ጸጋይ ሲያስ ይባላል ይሄን ልጅ ያው ስናሳድጉ ትንሽ ብዙ ውጣ ውረድ አለ በዛ ችግር ውስጥ ታላቅ ልጅ ነው ያስተማርኩ ትንሽ በዚህ ስራ በቀን ስራ ምናምን ነው የሚያስተዳድረው እና በቀን ስራ ቀን ሰርቼ ለፍቼ ምን ሆኜ ነው የሚያሳድገው ያው በርግጥ መታየው ቤት ክራይ ላይ ነው እና ቤት ክራይ አንዳንዴ ሲቸገር አቅጣጫውን የቀየርኩ ደግሞ ለሱ ጋር ለማገናኘት ሊሆን ይችላል እኔ በፊት 03 የሚባልበት ቦታ ከባቢ ነው የምኖረው አሁን እዛ ቤት ክራይ ምናምን ሲቸገር ወደዚህ መጣው በዚህ አጋጣሚ ደግሞ ከሱ ጋር ከተገናኘ ጥሩ እድል ሊሆን ይችላል ግን እሱ ያደገ ያለው አደጋግ እንደሌላ ልጅ እንከብክቡ አይደለም እና ፍቅር የሆነ ልጅ ነው ለሰው ፍቅር ይሰጣል ለሰው በጣም ፍቅር አለ በተለይ ለትልቅ ሰው ታዋቂ ሰው ብቻ አይደለም የነብጦችን ቢያገኝ
ሲጠይቅ ስለ ማርያም ስትል ስለ ማርያም ማለት እኮ ብር ስጠኝ ማለት እኮ ነው። ካለ ስጠኝ የለም እንደል አንተ ብሎ ኪሱን ፈትሾ የሚሰጥ ልጅ ነው እና ደስ ይለኛል። እሱ ደግሞ እንደዛ ማለቱም በጣም ደስ ብሎኛል። አመሰግናለሁ። ከነ በላይ ለሱ እግዚአብሔር ይክፈል። መጠየቁ ራሱ እኔን ደስ ብሎኛል። እንዲህ እኔ እንደዚህ ብዬ አልገመትኩም። ያው እንግዲህ እግዚአብሔር ሊሆን ይችላል እና እንደዚህ ይሄን ይመስለኛል። ምን ቢያደርግለት ደስ ይላችኋል? እናንተም እሱንም እጠይቀዋለሁ። ምን ቢደረግለት ደስ ይለዋል? እኔ በትክራይ አዙሬ ነው የሚያሳድገው። አሁን ከዚህ ወደዛ ውጣ ካለ ነገ ከነገ ወዲያ ደግሞ ሌላ ቤት ግማሹ በቀበሌም ያስወጣል ግማሹ እና እሱ ደግሞ ለሌላው ሌላ ጥሩ አሪያ እንዲሆን ምኞት አለኝ። እሺ ያው እንደሰማችሁት ነው የአባትየውን እንትን ፍላጎት ሰምተናል። ማረፊያ ነው የተቸገረው። ያው የሰራው የቀን ገቢው ላይበቃው ይችላል፣ የዕለት ጉርሻ ላይሆን ይችላል እና የአባትየውን ፍላጎት ነው አሁን የሰማነው። አሁን ደግሞ የልጅየውን ፍላጎት እንሰማለን። ባባዬ ምን ቢሆን ደስ ይልሃል? አዶናይ ምን ቢያደርግልህ ደስ ይልሃል? አባትና ለእናቴ ስራ እንዳይሰጥ ጥሩ ደረጃ እንደሚደርስ ቤት ቢሰጣ ደስ ይለኛል። ቀበለው እኔ እግዚአብሔርን አልጠበኩኝም እንዲያወራል ብለን አልጠበኩኝም። ግን ይሄ ልጅ ብቻ እንጃ አዶናይ በእናትክ ፈትሽ። እንደሚታወቀው እዚህ ቦታ ላይ ነው ይሄ ልጅ ሲስም የተገኘው። ከኔ ይልቅ ቤተሰብ ያለውን ነገር ያውራ እና ልጁም ህፃኑም ልጅ ያውራ ነው የምለው። እስቲ ቤተሰብ አንዳንድ ነገር በሉት፣ አውሩት። እሺ ሄላው አውራ። ይሄ ልጅ ሲጀመር ፍቅር የሆነ ልጅ ነው። ማንኛው ሰው እንደ ፍቅሩ ይጠጋል፣ ለማንኛው ሰው ቦታ ይሰጣል። ግን ያሳደግኳለው ዞሬ በትግራይ ላይ ወደዚህ ወደ ጆኛ ያሳደግኩ ነው እና ከዚህም የሆንኩ ያሳደግኩ ነው። ቢሆንም እንደዛ የተመቻቸው ነገር የተመቻቸው ቦታ የተመቻቸው መጫወቻ ምናምን የለም። ያው በትግራይ ላይ ያለው ሰው እዚህ ሀገር ላይ ምን ያህል እንደሆነ ታውቃላችሁ። ቤታቸውም አይታቸው ይሆናል እና እዛ ጋር ተጠበም ተቸግረን ነው እንትን የምለው። ለሱ የሚያስፈልግ ነገር እሱ አደርጋለሁ ያለው አመሰግናለሁ። እሱን ደስ ያለው ነገር ቢያደርግ ደስ ይለኛል እና ይሄ ነው። እስቲ ከእናትየው ደግሞ አሁን እንስማ። እናትየው የሆነ ነገር ትበል እስቲ በእናንዳንድ ነገር። እኔ የምለው ያው እሱ ደህና ትምህርት ቤት ደህና እንደ ልጆች አይነት እንደ እኩዮች አይነት የተሻለ ትምህርት ተምሮ የተሻለ ቦታ እንዲደርስ ምኞቴ ነው። ግን የሆነ ነገሮች ያው ትምህርት ቤትም የሆነ ቦታም የሚካሄደው ነገሩም ያው ጉዳት አለ። ያው እንዲያገኝ ነው እግዚአብሔር ለሱ እንትን በልና ያው ደህና ነገር ባይሆን ደስ ይለናል። የተሻለ አይነት ተጫውቶ የተሻለ ነገር አግኝቶ እንትን ብል እንደ እኩዮቹ ደስተኛ ነው ባደግ ምኞቴ። እሺ ያው የቤተሰቦቹን ሰምታችኋል እና እዚህ ጋር ደግሞ ባለፈው ከጎን ሲጨብጥ የነበረው ልጅ አለ። እሱም የጎረቤታቸው ነውና እሱም አንዳንድ ነገሮችን ያውቃል። እሱም እንዲያወራ እፈልጋለሁ። እና አዶኒ ያው ልጁም እንዳየው ፍቅር ሰጥቷል እና በጣም አንተን በቲክቶክም እንኳን አይቼ አላውቅም አዶና ሲሉ ነው ምናምን ብሏል እና ምን ያህል ቢወድ እንደሆነ ተረድተህ ለዚህ ነገር መልስ ብሰጥ እኔ በራሴ በጣም ደስ ይለኛል። እሺ ያው እናትም አባትም ጎረቤትም ያለውን ሰምታችኋልና አዶኒ ያው ቤተሰብም እንዳለው ከሆነ ልጁ እንደ ልጅ ተጫውቶ አላደገም። የተሻለ ትምህርት ቤትም ተምሮ አላደገም። የተሻለ ምግብም ጠግቦ አልበላም። ይሄ ልጅ በደንብ ሳፖርት የሚደረግ ልጅ ነውና በደንብ ደግሞ ከሱ ፍላጎቱን እንስማ። ኦችንም ምን ቢያደርግላቸው ያስደስተሃል? ጥሩ ደረጃ እንደሞታ ፈልጋለሁ። የቤተሰቦች ስራ ቢሰጥ ደስ ይለኛል። ጎበዝ። አንተስ ምን ቢደረግልህ ደስ ይልሃል? ጥሩ ትምህርት ቤት ጥሩ ደረጃ እንደሞታ ፈልጋለሁ። ጥሩ ትምህርት ቤት መማር ነው የምትፈልገው? ጥሩ ትምህርት ቤት ተምረ ጥሩ ደረጃ ነው መድረስ የምትፈልገው? አዎ። እሺ
ያው እንደሰማው ነው የሱን ጥሩ ትምህርት ቤትና ጥሩ ደረጃ ደርሶ ነው መብቃት የሚፈልገው። ቤተሰብም ያንን ነው የሚፈልገውና ያው እስቲ የምናየው ይሆናል። በዚህ አጋጣሚ በጣም ነው የምናከብር፣ በጣም ነው የምንወድ እና ከስልኩ ቁጥራቸውን ከላይ ትክክለኛ ቁጥራቸውን አስቀምጣለሁ። ከዚህ በፊት በሌላ ልጆች ሲፖስት የነበረው ፖስት ትክክለኛ ቁጥራቸውን አይደለም እየተቀመጠ ያለው እና ትክክለኛ የአባትየውን ቁጥር ስልክ ቁጥር ከላይ አስቀምጣለሁ እና ስክሪኑ ስልኩ አይሰራም መሰለኝ። አዎ ስክሪናቸው ትንሽ ስለሚያስቸግር ትንሽ በስልኩ ልትቸገሩ ትችላላችሁ። ግን ትክክለኛ ስልክ ቁጥራቸውን የእናትም የአባትንም ከላይ ላይ አስቀምጣለሁ። እገዛ ካይለይን በጣም ነው የምናመሰግነው፣ በጣም ነው የምንወድ። እንደ ሀገር እንደ አርባ ምንጭ እንደ ጋሞ በጣም ነው የምንወድ፣ እናከብራለን። ይሄንን ይመስላል ቆይታችን። አመሰግናለሁ።